እያወራሁት ያለሁት ስለ ጠለብሻቸው ስለወሰድሻቸው ስለሰረቅሻቸው ህፃናት ነው። የምን ህፃን ነው የምታወራው? ማን ነው እንደዚህ አይነት መረጃ ይሰጣል? የልጅ ህፃን አንቺ ጋር ነው ያለው። ማን ነው ያለው እንደዚህ? ያማል እንዳንተ ምንድነው የምታወራው? ሰለሞን ገባ። ትላልቆች እንኳን መሆን ትላልቅ ስለ 7-8 አመት ምናምን አይፈለግም። ትንንሾች ናቸው የሚፈለጉት። ስለዚህ አንቺ አሁን የምትሰሪው ለባዕድ አምልኮ ለዚህ ለጥንቆላም ለምንም የምትሰጫቸው ልጆች አሉ። ተነሽ ነው ያንላ ሚስጥር አውርቼ ብዙ ነገር አውርቼ እንዴት እንደስታደርገኛለህ? ምክንያቱም አንቺ ማትረቢ ነፍሰ በላ እርኩስ። ምን እያልከኝ ነው? አንቺ እርኩስ ነሽ። እንዲህ እያለቀሰች እንኳን ልብሽ አይራራም። ማታ ላይ አሁንም ይመጣል ብዬ ስጠብቅ 11 ሰዓት 12 ሰዓት ነበር የሚገባው። አልመጣም። እስከ 3 ሰዓት ድረስ ጠበቅኩ፣ አልመጣም። ከዛ ማንን ልጠይቅ ግራ ገባኝ። ከስራ ቦታም እንዳልሄድ መሽቷልኝ። እንዴት እሄዳለሁ እኔ? በዛን ሰዓት ደግሞ እንዴት ልሆን? እራበኝ። ህፃኗም ደግሞ ራባት። በቃ ማልቀስ ነው። ሌሊትም ታለቅሳለች፣ ቀንም ታለቅሳለች። የመጡ ደግሞ በዛ ላይ ደግሞ መኝታው አልተመቸኝም ያለሁበት። ይህ ሰው ማለት የሷን 2 ልጆች የወሰደ ሰው ነው። አልገባኝም። አሁን አንድ ባንድ ዝም ብለህ ለምን አታስመታኝ ማለት አንተ ለኔ ውለታ ይሄን ነው የምትከፍለኝ? ተናገራቸው። ልጆቼ የጣላችሁ ተናገር። ይሄን ነው ወይ የምትከፍለኝ ለውለታዬ? ተናገር አንተ ከሃዲ ውሻ ቆሻሻ። ንገረኝ እስኪ። ይሄ ነው ለኔ ውለታዬ ወይ? እንደዚህ አትሁኑ፣ ተረጋጉ። የለባሽ ማለት ነው። ያደረከው ነገር ቀጥታ ወህኒ ነው የሚያስገባ። ሚኒመም 25 አመት ያስፈርድብሃል። ይሄን ታውቃለህ? ማውቃለሁ። ምን አማራጭ? አዎ ይኸውልህ፣ እኔ አንተን ልተባበርህ እችላለሁ። ጉዳዩን ላቀልልህ እችላለሁ። እሱማ አየሁት፣ እንደምትተባበረኝማ አየሁት። ይኸውልህ አይደለም፣ አሁንም እንደዚህ እልህ ውስጥ ከገባህ እውነቱን ለመናገር አንተን እንጂ ነው ያልጎዳም። ምንም ምን የምጎዳው ነገር ምን አይደለም። እንደ መጀመሪያ እዚህ ችግር ውስጥ የገባው ምንድነው ያመንከኝ? እውነታውን የተናገርኩት። ምን ብለኸኝ ነበር? ከቤት እንደምንወጣ ነበር የነገርከኝ አይደለም? አሁንስ ፖሊስ ጣቢያ ወሰድኩ ነው እንደወስድ እየፈለክ ነው? ጣቢያ ልውሰድ ወይ? እሱ ነው የምትፈልገው? እሱንማ እንዴት ትፈልጋለህ? በቃ ስለዚህ ምንድነው እኔ አሁን እውነቱን ስለፈለኩ ነው። አውቄ ነው ይሄን ነገር የፈጠርኩት፣ ደግሞ ሆን ብዬ ነው። አይደለም ስንት ዘመን አብራኝ ከኖረች ልጅ ጋር ነው እኮ ያጣላኝ። ይኸውልህ ሰምቻለሁ። ጉድሽን ነው የማወጣው። ለኔ መሳሪያ መስጠት ሲገባሽ፣ ለኔ ከጎኔ መቆም ሲገባሽ ስትላት እኮ ሰምቻለሁ። እንዴ ስላለፍኩ ነው። ምንድነው እሱስ? ስለተናደድኩኝ ነው እንጂ እንደዛ ያልኳት ምን ነው? አረ ሰለሞን ይኸውልህ፣ እኔ እናንተ ባንቦሻሽ የተሻለ ነው። አይካልክ ወደ እርምጃዬ ነው የምገባው። ምንም እኛ ባይዘው እኛ ጋዜጠኞች የምናጣው ነገር የለም። እኔ ምንድነው ዋስጥቆይ ሰላሙን ስላገኙ ስለምጠይቀኝ ነገር በሙሉ እነግርሃለሁ። ጭራሽ ተጨማሪ መረጃ ነው የምሰጥህ። እኔ ምንድነው ዋስትና ምን ማገኘው ጥቅም አለ ካንተ? ፖሊስ ጣቢያ ልወስድህ። አሁን ትሄዳለህ። አሁን እንደዚህ እንደጨረስክ ሂድ ነው የምልህ። እንደጨረስክ ይሄው ትሄዳለህ። ይሄው ጫካ ነው፣ እዛ ግባ። ይሄው እተወዋለሁ፣ ትራመዳለህ። ላምን እችላለሁ አንተን በዚህ ሁኔታ? ይኸውልህ አሁን ይሄንን የምታደርገው ለራስ ስትል ነው። በነገር ላይ ይኸው መርሳት የሌለብህ ነገር አለ። አንተ አማራጭ የሌለ ሰው ነው። ብታምነኝም ባታምነኝም አማራጭ የለህም። አማራጭ የለህም። የተደበቀች እያንዳንዷን ሚስጥር እኔ አገኛታለሁ። ፈልፍዬ እንደማውጣት አይተሃል። ስለዚህ አሁን ያችን የተናገርካት ለኔ ጎን መቆም ሲገባሽ ጭራሽ እኔን ትናገረኛለች። ጉድሽን አወጣሻለሁ ያልካት ለምንድን ነው? እሷን ብቻ ንገረኝ። ሌላ ምንም አልፈልግም ካንተ። ይሄው መንገዱን ትሄዳለህ። ጨርቅ ነው። ምንድን ነው የተፈጠረው ሰለሞን? ማኪባ እንደምታውቃት ወይ እንዳያት እንደሰማው አይነት ሰው አይደለም። እሱ የተደበቀ ነው። ሰው ትረዳለች፣ እኛንም ትረዳለች፣ ሌሎች ሰዎችንም እንደዚህ ህፃናቶችንም ትረዳለች። ከጀርባዋ ግን ለድብቅ ዓላማዋ ማሳካት ሽፋን ነው እንጂ በትክክል እንደምታስባት አይነት ሰው አይደለም። እሱን መጀመሪያ ስሰማው ስቶሪውን ታሪኩን ጠርጥሬ ነበር። እውነቱን ስነግር መጀመሪያ ይሄንን ነገር ስሰማ ማኪባ ዝም ብላ እንደዚህ አይነት ሰው እንዳልሆነች ገብቶኝ ነበር። ምንድነው የምታረገው ማኪባ?
ግን በህይወት የምትለቀኝ ግን ይመስላል። እሷንም አሁን ይሄን ሁሉ ይኸውልህ ተናገርኩኝ በኋላ ነው እሷ እኮ ቀጥታ ወይኔ ትገባለች። አንተ ትሄዳለህ። ትሄዳለህ። የሚገባ ከሆነ ታስገድለኛለች። እንደምታስባት አይነት ሰው አይደለችም። እንደዚህ ደስደስ ብላ እንደምታወራ አይነት ሰው አይደለችም። በጣም ጠንካራና ከባድ ሰው ነው ማኬባማ። እጇ ረጅም ነው። ብዙ ሰው በዙሪያው አለ ማለት ነው አይደል? ምን ብዬ ልነግርህ እችላለሁ? ከሷ ምንም የሚደበቅ ነገር የለም። እኔ እንኳን ይሄው እርሜን አንድ ነገር ከሷ በድብቅ አንድ ተራ ነገር ልስራ ብል ነው ይሄው እናንተ ይላል። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። አንተን እንድታግታቸው ምናምን ነግረህ ነው ያግትካቸው ማለት ነው? አዎ በመሰረቱ እኔ ቤት ቁልፍ የለኝም። እሺ እሷ ወደ ሱቅ የምትወጣበትን ቤት ውስጥ አላቂ ነገሮችን ቤት ውስጥ ያለውን ነገር ማኬባ ቀድማ አመቻችታ ነበር እና ስራ ጀምሬያለሁኝ ብላት ወጣ ነበር። በዛን ቀን እንደምትወጣ እናቅ ነበር። ወደ ሱቅ ገበያ እንደምትወጣ እናቅ ነበር። ሰፈር አካባቢ ያለ ሱቅ። በዛ መካከል እሷ በር ዘግታ ስትወጣ ማኬባ ገብታ ሁለቱም ልጆች አውጥታ ለኔ ሰጠችኝና እሷ በሌላ ቦታ ሄደች። እኔ ደግሞ ህፃናቶቹን ተቀብዬ ይዤ ሄድኩኝ ማለት ነው። ይሄን ይተፈጠረ። ስለዚህ ልጆቹን አውጥታ የሰጠች ማኬባ ነች ማለት ነው። ህፃናቶቹን እንደምታዩ ውሾች እኮ በቀላሉ በር ከፍቼ ብገባ ዝም የሚሉ ይመስላል እንዴ? እሷን ካላዩ ለለመዱት ሰው እኮ ካልሆነ እኮ ውሾቹ ጮህት ያስቀምጣል እንዴ? ስለዚህ አሁን ማኬባ ከፈተችልህ በሩን፣ ህፃናቶቹን አውጥታ ለአንተ ሰጠች፣ አንተ ይዛቸው ሄድክ። አዎ ቆልፋ ሄደች። ሁለታችንም በተለያየ አቅጣጫ ሄድን። ማድረስ ያለብኝ ቦታ ደረስ። ህፃናቶቹ ወዴት እንደሚሄዱ ግን ታውቃለህ? መረጃው አለ? ወደ ውጭ ሀገር እንደምትልካቸው ወደ ውጭ ሀገር መውሰድ ለሚፈልጉ ሰዎች እንደምትሰጥ ነው የምትነግረኝ። ሁላችንም ድንበር አለን ማለት ማወቅ እስከሚገባን ድረስ ነው። ስለዚህ ያንተ ድንበር ልጆቹ ወስደህ የምታስቀምጥበት ቦታ ድረስ ብቻ ነው። አድርስ የተባልኩበት ቦታ አድርሳለሁ። ገንዘብ ይሰጠኛል። በቃ ይሄ ነው እንጂ ሌላ ምንም ነገር የለም። ከዚህ የተለየ የማውቀው ነገር የለም። እንግዲህ ከጎዳናም ስታነሳኝ እኮ ለዚሁ ስራ ነበረ። መጀመሪያ ግን ይሄን ስራ ልታሰራህ ነው ያነሳች ነው ወይስ ካነሳቸው በኋላ ነው ነገር? ታውቀው ነበር። አሁን ላይ በእርግጠኝነት ለዛ አስባ ነው የጠራችኝ። የመጀመሪያው ስራ እንዴት ነበር ያሰራች? መጀመሪያማ መልእክት ነበር። እሺ ማለት አንድ ህፃን ነው የነበረው የጓደኛዬ ልጅ ነውና ወስደህ ስጥልኝ ለአባቱ ስጥልኝ ነበር ያለች። ለታክሲ ወስጄ አንድ ወንድ ነው አንድ ተለቅ ያለ ሰውዬ ያለችኝ ቦታ ላይ ጠበቀኝ።
ሰጠሁት አባቱ ነው ነበር ያለችኝ። ለልጁ ሰጥቼ መጣሁ። ያወቅኩት ነገር አልነበር። ከዛ በኋላ ግን በተለያዩ ጊዜዎች እንደዚህ አይነት መልእክቶች ሲበዙ እና እየመጡ የሚቀበሉት ሰዎች ተመሳሳይ ሲሆኑ ነገሩ የአባትና የልጅ ጉዳይ እንዳልሆነ ገባኝ ማለት ነው። ኦኬ ዳ በግልጽ ጠየኳት። ምክንያቱም አደጋ ላይ የምንወርቅ ከሆነ ራሴን እንኳን እንድከላከል እያደረኩት ያለሁት ነገር በመጠኑም ቢሆን እንደገባኝ አስረዳዋል። እሷ ምንም ፍራቻም ያለባት ሰው አይደለችም። አዎ አንድ ጊዜ ገብተህበታል፣ ከዚህ በኋላ እኔ እስካልፈቀድኩልህ ድረስ ከዚህ ህይወት ላይ መውጣት እንደማልችል ነገረች እና ህይወቴ ላይም አደጋ እንደሚደርስ ነገረች። እኔ ያሰብኩት ነገር እኔ ተመልሼ ጎዳና ላይ ብወድቅ እሷ እንኳን በአካሌና በሰውነቴ ላይ ጉዳት ባታደርስብኝ ተመልሼ ጎዳና ላይ ብወድቅ ማን ዞር ብሎ ያየኝ? ይህ ህዝብ እኮ እንዳየው ቤቱን ዘግቶ እየተኛ እኔ ብርድ ላይ ማድረግበት ሰዓት እሱ ጠግቦ እየበላ እኔ በረሃብ ነው የነበርኩት። እሷ ናት ያነሳችው። ስለዚህ ተስማምቼ ቀጠልኩ። ምን እንደምትጠቀመው አንተ ይሄን ስታደርግ ምን ጥቅም ታገኛለህ? ይሄው ገንዘብ ይሰጠኛል። እንደገና ህይወቴን በሰላም በነፃነት እየኖርኩኝ ነው። የምፈልገውን ለብሳለሁ፣ እበላለሁ፣ እጠጣለሁ። ኦኬ ተከራይተህ ነው እየኖርክ ያለው አሁን? አዎ አልፎ አልፎ እየመጣሁኝ እሷ ጋር ያለውን ነገር እናወራለን። ስለዚህ አሁን ልክ እንደዚህ ሌሎቹ ልጆች ከጎዳናም ይሁን ከመንገድ ዳር ይዛ ትመጣና ቤቷ ታስጠልላቸዋለች፣ ታስጠጋቸዋለች። ከዛ በኋላ ልጆቿን እንዳንተ አይነት ሰዎች ይመጡና ይዘው ይሄዳሉ። ከዛ ፖሊስ ሪፖርት አረግን ምናምን የሚባል ድራማ ትሰራላችሁ። ከዛ እነዛ ሰዎች እዛ ቤት እንዲወጡ ታረጋላችሁ። ይሄ ነው ስራው። አዎ እህቷ እያለች ብዙ እንደዚህ አይነት ስራዎች አይሰሩም። እህቷ ከወጣች በኋላ ነው በብዛት በደንብ መሰራት። እህቷስ እዚህ ውስጥ አለመኖር አንተ ምን ያህል እርግጠኛ ነው? እንደምትለኝ ከሆነ ጥሩ እንትን አይደለችም ያለው። ጥሩ እንደዚህ ሰዎች ሲመጡ ብዙ ደስተኛ አይደለችም። አዳዲስ ሰዎች በየጊዜው ሲመጡ ደስተኛ አትሆንም ማለት ነው። አሁን እንግዲህ ሚስጥሩ ብዙ ነው። እሷ እንዳለችኝ ከሆነ ከእሷን እንድጠነቀቅ ነው። እሷ ፊት ስለ እንደዚህ አይነት ስራ እንዳላወራ ብዙ ጊዜ ደጋግማ አስጠንቅቃኛለች። ማኪባ ከእህቷ ፊት ስለ ህፃናት ወይ ስለ እንደዚህ አይነት ስራ ምንም አይነት ጉዳይ እንዳላወራ ነው ታስበው። ስለዚህ የጋራም ስራ እንዳለን እንዳላወራ ነው። ከፊት በጎ አድራጎት በሚባል ስራ ነው ልጆቹን የምትሰርቋቸው ማለት ነው። እናንተ ግን ያው ሰው የሚያውቃችሁ በጎ ወይም ጥሩ ስራ እየሰራችሁ እንደሆነ ነው። ከዛ በኋላ ሴቶቹ ምንድነው የምታረጓቸው? እነዚህ አሁን እቺ ሞከረች ህይወት፣ ልጆቿ ጠፍተዋል። ስለዚህ ምንድነው የምታረጓት? ህይወት ለትንሽ ጊዜ እዚሁ ሆነው ትንሽ እንትን ትላቸዋለች፣ ታባበላቸዋለች። ከዛ ያው ባህሪ ለውጥ ይመጣል። መቀያየም ሲመጣ ወስዳ ቡና ቤት እንዲሆን ወይ የተለያየ ቦታ ላይ ስራ ታስፈጥራቸዋለች። ኦኬ ስራ ጀምሮ ብላ ከቤት ታስወጣቸዋለች። አዎ በዛው እንደወጡ አይመለስም። ወይ ደግሞ አረብ ሀገር ብላ ትልካቸዋለች። እንጂ የተለያዩ እንደ ሰዎቹ እንደ ሴቶቹ አይነት የተለያየ እቅድ ትነድፋለች። ስለዚህ አሁን እኔ እናንተ አንድ ነገር ነው የምትስማማ ነው። ያው ጣቢያ ልወስድህ ብያለሁ አይደል? ስለዚህ አሁን ትችላለህ? ትሄዳለህ። ቆይ ምን እናደርጋለን መሰለህ? እንግባና ማኪባን ይዣት ልውጣ። አንተ ልክ ይዘና ስንወጣ ታስመስላለህ አንተ። እሺ ተመልሼ ቆይ ልስማኝ አንዴ። ምንድነው የምናደርገው መሰለህ? አንተና ማኪባን ይዣችሁ ነው የምወጣው። እሺ ልክ ስወጣ ከእጄ አምልጠህ እንደሮጥክ ዝም ብለህ ትሮጣለህ አንተ። ማንም አይከተልም። ዝም ብዬ ነው አውቄ እልልሃለሁ፣ ታመልጣለህ። እሺ አሁን ተግባባን አይደል? እንደዛ ነው የሚሻለው። ምክንያቱም እሱን ሳትይዙ እንዴት እኔን ያዛችሁኝ የሚል ጥያቄ ይመጣል። እሺ አሁን ብትሄድ እሱን የት አለ ምናምን የሚል ነገር ስለሚመጣብን አሁን እንደያዝንክ እናስመስልን ይዘንን እንገባለን። እዛ እናስቀምጣለን። እውነታውን እሷን እናስወጣታለን። ከዛ በኋላ ወደ ጣቢያ ይዘና ስንሄድ ልክ እንደዚህ ይዣችሁ እወጣለሁ። አንተ ዝም ብለህ በግራ እጅህ የሚይዝህ ሮጠህ ታመልጠኛለህ። እሺ ከሷ ፊት ቆሜ ለመመስከር ግን ችግር አትቆም። ዝም ብለህ አንተ ዞር ብለህ ብቻ እንደተያዝክ እንድትታይ ነው። እሺ በቃ ሄኒ እናንተ ጋር ቆይ። ሂድ ወንድም። እንግዲህ ውድ ቤተሰቦቼ ብዙ ጅላጅል ሰዎች አሉ። አንዱ ጅል ይሄ ነው፣ ከኔ እጅ ሊያመልጥ ማለት ነው። ስለዚህ ውድ ቤተሰቦቼ ምንድነው የምናደርገው? በጣም የተደራጀና ድራማ ቆንጆ ድራማ ነው የሰሩት እነዚህ ማኪባ እና ሰለሞን የሚባሉ ሰዎች ማለት ነው። ወደ ውስጥ እንገባለን። እንግዲህ ማኪባን አሁንም ድራማዋን ታስቀጥላለች ወይስ ይቅርታ ትጠይቃለች የሚለው እናያለን። ልጆችም እንግዲህ ህፃናቶች ወደሚገኙበት ቦታ ቀጥታ እንሄዳለን። አይ ቲንክ እነዚህ ህፃናቶች ወይ ይሸጡ ወይም ደግሞ ለሌላ ሰው ትስጣቸው
ወይ የሆነ ቦታ አጉራቸው ታስቀምጣቸው ከሷ ከማኪባ አንደበት ነው የምንሰማውና እስከ መጨረሻው ድረስ ነው እንግዲህ ይሄንን ኬዝ የምንይዘው። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቻናል ሞቅ ደመቅ አድርጉት። በተለይ ሱፐር ቻት እና ሱፐር ስቲከር የምትሰጡን ሰዎች በጣም እናመሰግናለን። ክረምት ነው፣ አብዛኛው ቦታ ዝናብ ነው። እኛም እንግዲህ ከዝናቡም ከብርዱም ከቅዝቃዜውም ጋር እየታገልን ነው እየሰራን ያለ ነው። እናንተም ይሄንን ነገር ደግሞ የምታበረታቱን በላይክ በሼር እና ለብዙ ሰዎች እንዲዳረስ በማድረግ ነው። በጣም የሚገርማችሁ ነገር በጣም ብዙ ወዳጆቼ ቻናልህ ወደኛ እየመጣ አይደለም፣ ቪዲዮ ሰርታ አታውቅም ወይ ወደኛ እየመጣልን እየገባልን አይደለም ብለው በተደጋጋሚ እየጠየቁኝ ነውና ይሄ የሚያሳየው ምንድነው ላይክ ምናምን የሚደረገው ኮሜንት የሚደረገው ሱፐር ቻት ሱፐር ስቲከር መስጠት የምትችሉ ሰዎችም እሱን ብታደርጉልን ሞር ለሌላም ሰው ኢንጌጅመንት ይኖራልና በጣም ብዙ ጠላት ነው ያለብን፣ ሪፖርት ይደረግብናል። እናንተ ደግሞ ይሄንን ሪፖርት ይሄንን ችግር በላይክ በሼር ነው ልታበረታቱልን የምትችሉትና ላይክ ሼር እያደረጋችሁ አበረታቱን። ያው እንግዲህ እናንተ በመታግዙን እስከ ጥግ እንሄዳለን። አብራችሁን ቆዩ። አሁን ወደ ማኪባ ቤት እንገባለን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንዴት ናችሁ? ሰላም ናችሁ? ተረጋጋችሁ? ምን አለ በእናትህ? ያው እሱ ብዙ ነገር ነው እየተናገረ የነበረው፣ በጣም አስደንጋጭ ነገር ነው። አንቺም ተረጋጊ እሺ። እንደ ቀድሙ ምናምን አትሁኚ። እሺ በተቻለሽ አቅም ምንድነው ያለ ይሻል ሳልጠረጥረው በእናትህ ተረጋጊ ትለኛለህ። ልጆች እኮ ናቸው፣ እኔ እኮ እነሱ ብቻ ናቸው፣ ሌላ ማንም የለኝም። ገብቶናል እኮ እኛም በጣም ነው እዚህ ከመጣም በኋላ። በነገራችን ላይ ያው ቅድም መጥቶ የነበረው እኔም እኛም መርማሪ ጋዜጠኞች ነን ማለት እንዴ። አንቺ ዘመዴ ነው አላልሽኝም እንዴ? እንዴ ዘመዴ ነው። ይኸውልሽ አሁን ነገሮቹን ያለኛል እኮ ጋዜጠኛ ነኝ ያለኩ ነው ወይስ እንግዲህ ልጆች እኮ ናቸው። ለምን እደብቅሻለሁ? አይ ጋዜጠኛ ቅድም ዘመዴ ነኝ ምናምን ብሎኝ ነበር። ማለት ይሄን ያህል እንትን የሚለው ነገር አይደለም፣ ግን ብሎኝ ነበር። ዘመዷ እንደሆነ ነበር የማውቀው። ግን አሁን ደግሞ ጋዜጠኛ ምናምን ሲል ደግሞ አንቺ አሁን መልሰሽ ዘመዴ ነው እያልሽኝ ነው ወይስ የተፈጠረ ነገር ሌላ የተደበቀ ነገር አለ እንዴ? አንቺን የሚረብሽሽ ነገር አለ? አንቺን የሚረብሽ ነገር አለ? የኔ ልጆች እኮ የአንቺ ልጆች ማለት ናቸው፣ ከኔ በላይ ነው። አይ እኔ ስለ ልጆቹ እያወሩ አይደለም ህይወት። ያው ጋዜጠኛ ያው ምናልባት ካጣራ ልጆቼ እኮ ናቸው። ጨንቆኝ ነው። መጀመሪያም እኮ እኔ ማማከር ትችይ ነበር አይደል? እንደዚህ አይነት ነገር እሱ እችላለሁ። አዎ ልክ ነሽ፣ ግን ጨነቀ። በቃ ማንን ላውራ? አንቺን በጣም እየተጨነቅሽ። እሺ አሁን ላይ ደረሳችሁ? እሺ ይሁን። ያው መጀመሪያ ብትነግሪኝ ደስ ይለኝ ነበረ። ተረጋጊ። በተቻለን አቅም አሁን ቶሎ ልጆቹ የሚገኙበትን መፍትሄ ለማመንጨት እሱም እንግዲህ ሄዷል ማለት ነው። እሱን አሁን የት ነው የወሰዳችሁት? አለ እሱ ያው ቦታውን ሊጠቁመን ነው ሄደው። ምን ልጆቹ ያሉበትን ቦታ ማለት ነው። እንዴት ነበር ግን ያገኘሽው? እኔ እኮ የሚገርምሽ በቃ ቤተሰቤ ነው ስትኝ በጣም አመኘው ነበር እኮ። እኔም እኮ እንዳንቺ እኮ ነኝ ህይወት። እኔም እኮ እንዳንቺ እኮ ነኝ። አምኜው አይደል እንዴ ቤት ያስገብቼ እኮ ማኖረው እኮ አምኜው እኮ ነው አይደል? ማለት አንቺ ከምንም በላይ እኮ ቤቴን እኮ ነጥቼው ነው ይሄን ለንብረት እኮ ለሱ ትቼለት ነው የምሄደው እኮ። ገባ አይደለ? ይሄን ያህል ጊዜም ደግሞ ምንም ነገር አድርጎኝ አያውቅም። ቅድም ያልሽው ነገር ግን ትክክለኛ ነው ማለት ምንየቱ ማለት እሱም እየተናገረው የነበረ ነገር አለ። አንቺም ያልሽው ነገር ነበር ቅድም መጥቶ ለነበረው ማለት ነው። ከጎዳና ላይ እንዳገኘሽው አይነት ነገር እርግጠኛ ነሽ እንዴ? ምን ማለት ነው እርግጠኛ ነሽ ማለት? አልገባኝም። እርግጠኛ ነሽ እንደዚህ አይነት ቦታ ላይ ነው ያገኘሽው? እርግጠኛ ባልሆነ እንደዚህ አይነት ነገር እንዴ እኮ ለሷ ያገኘዋት እንትን እኮ ምስክር እኮ ነው አይደል እንዴ? ምስክር ሊሆን ይችላልና ደግሞ ምን የሚያሳሽኝ ነገር አለና ነው የማዋሸው? አይ ዞሮ ዞሮ አንቺ ምንም እኮ ማለት ያስጨነቀሽ ነገር አለ አሁን? የለም ቅድም እኮ ለምን ምናምን እያልሽኝ ስለነበረ ነው። አይደለም እንደዛ ሳይሆን ያው እሷ ስታመጣው ዘመዴ ነው ብላ ነበር ያመጣችው ምናምን እና አሁን ደግሞ ጋዜጠኛ ነው ስትለኝ ያው ትንሽ
እኔ እየጠየቅኩሽ ያለሁት እኮ ስለ ጋዜጠኛው አይደለም ወይ ስለኛ አይደለም እኮ እየጠየቅኩሽ ያለሁት። አሁን እኮ ሌላ ነገር ነው እያወራሽ ያለሽው። እኔ እየጠየቅኩሽ ያለሁት እዚህ ቤት ስለነበረው ልጅ ነው እየጠየቅኩሽ የነበረው። እዚህ ቤት ያለው ልጅ ደግሞ አይደለ? ስለ ጋዜጠኛው ደጋግመሽ የምታነሺው ያስጨነቀሽ ነገር አለ? ምን ያስጨንቀኛል? በቃ ዘመድም ይሁን ጋዜጠኛም ይሁን ዋናው ዞሮ መፍትሄውን አይደለኛ የምንፈልገው። ውስጤ ስለተረበሸ እኔ ማወራውን እንኳን ላላቅ እችላለሁ። ገባ? ምክንያቱም በእንደዚህ አይነት ነገር ጭንቀት ምናምን ስላለ ውስጤ በጣም ተረብሿል። ገባ አይደለ? ለዛ ነው እንጂ ሌላ ነገር እንትን ብዬ ምናምን አይደለም። ዋናው ነገር የልጆቹ መገኘት ነው አይደለ? በደህና ሆነው ልጆቹ መገኘታቸው ነው። አዎ፣ እና የሚያስጨንቀን ዋናው እናንተ የመጣችሁበት ምክንያት እኮ እሱ እኮ ነው አይደለ? ስለዚህ ዋናው የልጆቹ እንደው በቃ ፍጥንና የልጆችን ነገር ንገረኝ። ችግር የለም ሄደዋል። አሁን ይደውላሉ። ያው በሰላም እንደሚገኙ አልጠራጠርም። ተስፋ እናደርጋለን። ወዲያው አሁኑ ነው ይዟቸው የሚመጣው። ያው ልፋታችሁ ከንቱ ሆኖ አይቀርም ማለት ነው። ፖሊስ ጣቢያ መቼ ነበር አንቺ ሄድሽው? አንቺ ነሽ አይደል ሄድሽው? እሷ አልሄደችም። ሄጃለሁ ብለሽ የነገርሻት አንቺ ነሽ። እሷ ነች ሄደችው። እኔማ እንዴት እንድትጨነቅ ስላልፈለግኩኝ አልወሰድኳትም። ምክንያቱም እዛ ከሄድሽ ደግሞ ያስጨንቋታል። በቃ መጠይቅ ምናምን ነገር እያለ ያስጨንቋታል። ቃል እንቀበል ምናምን ብለውና እኔ ነበርኩኝ ቃል ስሰጥ የነበረው። ማለት የእናትየው ትምጣ አልተባልሽም? ተብሏል እኮ ግን ትንሽ በቃ ስለተጨነቀች ምናምን ያልኳቸው ትንሽ በቃ ሟታል። በቃ በልጆቹ ምክንያት በጣም ስትረስ ውስጥ ገብታለች ምናምን ያልኳቸው። አይ የፈለገ ነገሩ ይሁን ማለት እንትን መልካምነትሽ ጥሩ ነው። መልካምነትሽ ጥሩ ሊሆን ይችላል። ፖሊስ ጣቢያ እርግጥ ፖሊስ ጣቢያ ሄደሽ ከሆነ ዋንኛው የጉዳይ ባለቤት ልትሆን የምትችለው እሷ ናት አይደል? ያለው ነገር አልገባኝም ማለት አሁን አንተ ምን የሚጠራጠርከኝ ይመስለኛል ማለት እርግጠኛ ነሽ ምናምን የምትለኝ ነገር አይደል? እየተጠራጠርኩሽ እኮ አይደለም። የራስሽ የገዛ የራስሽ ሰው ነው አይደል? እዚህ ቤት ወንጀለኛ ሆኖ የተገኘው። ጥያቄ እየጠየቅኩሽ ያለሁት ራስሽን ነፃ የምትወጪ በጣም ደንግጫለሁ እኮ ነው እያልኩ ያለሁት ማለት እሱ እንደዚህ በማድረጉ በጣም ደንግጫለሁ። እውነት ለመናገር አሁንም ቢሆን በቃ የሆነ እውነቱ ተረጋግጦ ምናምን እንትን እስኪል ድረስ እኔ በጣም የሆነ ውዝግብ ውስጥ ነኝ። አድርጎታል አላደረገውም የሚለው ውዝግብ ውስጥ ነኝ። ማለት ያስደነገጠሽ ነገር ደስተኛነት ነው ወይስ ማለት ደንግጫለሁ ስትይ እያየሁብሽ ያለሁት ነገር መደንገጥ? የጉዳዩ እንግዲህ ዋናው እየጠየቅኩሽ የነበረው ነገር ወደዛ አትበይው፣ ችላ አትበይው። የጉዳዩ ባለቤት እሷ ናት አይደለ? የፈለገ በህይወት አለች። በህይወት ባትኖር እንኳን እሷ ወይ ሌላ ቦታ ላይ እንኳን ብትሆን ክፍለ ሀገር ስራ ጉዳይ ላይ ምናምን ብትሆን አንቺ ሄደሽ ልታመለክቺ ትችያለሽ። ዋነኛው የጉዳዩ ባለቤት አንቺ ጋር ተጠይ ብትሆን እቺ ልጅ እሷ እያለች አንቺ ጣቢያ ሄደሽ በግልጽ ንገረኝ። ምን ያልከኝ ነው አልገባኝም። እርግጠኛ ነሽ ጣቢያ ሄደሽ ነበር? ይሄን ነው እየጠየቅኩሽ ያለሁት። ማወቅ የምፈልገውም ይሄንን ነው። አመልከተሻል ወይ? መጀመሪያ ማለት ነው እኔ አሁን ቤቴ ፈቅጂ ምናምን ነገር ስላስገባችሁ እኔ የማይሆን ጥያቄ መጠየቅ አልችልም። ያው ላዳምጠኝ። አሁን ስታወራ ዝም ብያለሁ አይደለ? የማይሆን ጥያቄ እኔ መጠየቅ አልችልም። በመጀመሪያ ገባ አይደለ? እኔ ከሷ ጋር ከጎዳና ድረስ እዚህ ድረስ ከሷ ጎን ነኝ ያለው። እሱ መልካምነትሽ ነው አይደለ? እሱ መልካምነትሽ ነው። ያ ነገር እንትን ብሎ እኔን ሌላ ነገር እንትን እያልከኝ ነው። ጭራሽ ወንጀለኛ ምናምን ቤትሽ ነበረ ምናምን ያውቃለሁ። ወንጀለኛ እንደነበር አውቃለሁ ማለት እያወቅኩኝ ልጆቿ እንደዚህ እንዲሆኑ ፈልጋለሁ። ምሽ ትፈልጊያለሽ አልኩሽ። ምሽ ትፈልጊያለሽ አልኩሽ። አይ እንደዛ ነው አጓራር ምናምን እንደዛ ነው። ይሄ ራስሽ እኮ ያነሳሽው ልጅ ነው አይደለ? አይ እንደዛ ሳይሆን የት ነው አገኘሁት ያልሽ? አሁን ልጆቹ ብቻ መፍትሄ የምታመጡት የት ነው አገኘሁት ያልሽ? ከጎዳና አነሳሽው አመጣሽው አይደለ? ይሄ እኮ ወይ ጎረቤ ይሄ ዝም ብለሽ የምታውቂው ሰው አይደለም አይደለ? ልጁ አንቺ ራስሽ ስታስተዳድሪው ስታኖሪው የነበረ ሰው ነው አይደለ? ስትደግፊው የነበረ ሰው ነው። ስለዚህ ተጠያቂ እንኳን ባትሆኝም ተጠርጣሪ እንኳን ባትሆኝም ስለሱ መልስ ልትሰጪ ትችያለሽ አይደለ? አንተ እየተረዳኸኝ አይደለም። አሁን እኮ እኔ ያገኘሁት ጎዳና ነው። ልክ እንደሷ አገኘሁት ጎዳና ላይ ገባ አገኘሁት፣ አወራሁት። በቃ አንዳንድ ቦታም እንዲታዘዘኝ ምናምን አመጣሁት ቤቴ። በቃ ወጪውን የምግቡን ልብሱን እችለዋለሁ። እዚህ እንትን ይላል ማለት ነው ይመጣል። የተከራየሁላቸው ልጆች አሉ ብዬዋለሁ ለሱ ቅድም ለመጣው ልጅ ማለት ነው። እዛም እየሄደ አንዳንዴ ያድራል ከነሱ ጋር እዚህም ይመጣል። በቃ እንደ ቤቱ ማለት ነው። ከዚህ በላይ ምንም አይነት መረጃ ልሰጥ አልችልም። ይኸውልሽ አሁን ተጠያቂ እንኳን ባትሆኚ ኃላፊነት አለብሽ። ምክንያቱም የምታውቂ ሰው ነው። ቤትሽ ነው ይሄ ነገር የተደረገው አይደለ? ምናልባት እሱ ልክ ነህ ማለት እኔ ደግሞ ከጎዳና ስቼ ስላመጣሁት ያ መልካምነት ሊሆን ይችላል። ተጠያቂ እንኳን ባትሆኚ አሁን ባለው ነገር ኃላፊነት ግን መውሰድ አለብሽ አይደለ? እንደ ግለሰብ ይሄ ነገር እዚህ ቤት ነው የተካሄደው፣ ሌላ ቦታ እንኳን አይደለም፣ የምታከራዩ ቤት ላይ እንኳን አይደለም አይደለ? እዚሁ ራስሽ ቤት አፍንጫሽ ስር ነው የተካሄደው ይሄ ነገር። ተጠያቂ ነሽ እንኳን ባንል ኃላፊነት እንደ ሰው እንደ ተጸጸተ ሰው እንኳን እየሆንሽ አይደለም አሁን ያለሽው። ምንድነው የምጸጸተው? እኔ እኮ የምጸጸትበት ምክንያት
አድርጌው ቢሆን እኔ ከሱ ጋር እያወቅኩኝ ልጁ እንደዛ እንደሚያደርግ እያወቅኩኝ ወይ ደግሞ እንደዛ አይነት ባህሪ እንዳለው እያወቅኩኝ አስጠግቼው ቢሆን አዎ ተጠያቂ ነኝ። ግን አሁን ላይ እኔ ጥፋቴ ሊሆን የሚችለው ምናልባት ከጎዳና አምጥቼ ወደዚህ ከጎዳና አንስቼ ወደዚህ ሳመጣው ማየት ነበረብኝ ከየት እንደመጣ ምናምን ምናልባት ይኸውልሽ ቤተሰቡን አዳምጠኝ አካባቢው ማወቅ ነበረብኝ። ይሄ ልጅ ምናልባት እንደዚህ አይነት ስራ ለምዶ ከሆነ እዛው ላይ ጎዳና ላይ የሚያለ ደግሞ ያው ምግብ ለመብላት እንጀራ ለማግኘት ብሎ እንደዚህ አይነት ስራ የሚሰራ ከሆነ ማጣራት ነበረብኝ። እሱ ሊሆን ይችላል ጥፋቴ እንጂ ቤቴ ውስጥ ካመጣሁት በኋላ እንደዚህ አይነት ነገር ያደርጋል ብዬ መጠራጠር እንደዛ ከተጠራጠርኩኝ እኮ እሷን መጠራጠራት ነው ማለት ነው። ይኸውልሽ ጥፋተኝነትሽ እኮ ስታነሹ ስለነበረው ባህሪ አይደለም። ስታነሹማ አምነሽበት ነው ያመጣሽው አይደለ? የፈለገ ባህሪ ይኑረው አስተዳድረዋለሁ አስተካክለዋለሁ ብለሽ ነው ያመጣሽው እኮ እዚህ ቤትም እያለ አሁን ላይ ስላለው ነገር ነው ኃላፊነት መውሰድ ያለብሽ። አሁንም እኮ ኃላፊነቱን አልወስድም እያልኩ አይደለም በሱ ምናምን በሁሉም ነገር ኃላፊነቱን ወስዳለሁ። ልክ ነህ። በቃ በሷም በልጆቿም የሆነ ነገር ቢሆኑ ቤቴ ውስጥ ነው ይሄ ነገር የተከናወነው። ገባ አይደለ? ኃላፊነቱን ልወስድ እችላለሁ። ግን ተጠያቂ እያደረከኝ ነው አንተ። ተጠያቂ እያደረኩሽ አይደለም። አንቺ እኮ ራስሽ ነሽ እኮ እየተጨነቅሽ ያለሽው ያልሆነ ነገር እያወራሽ። አሁን እኮ ጨነቀኝ እያልሽኝ ነበር። ምን እያልሽኝ ነበር? አሁን እኔ አሁን ልጆቹን የምታገኟቸው ከሆነ ልጆቹን አምጡልን በቃ እንጂ ከዚህ በላይ ካንተ ጋር መከራከርም እንትን ማለትም አልፈልግም። እርግጠኛ ነሽ አንቺ ፖሊስ ጣቢያ ሄደሽ ነበር? እንሂድ ፖሊስ ጣቢያ አንድ ላይ ያመለከሽበት ወረቀት ይኖራል እዛ። ለምን ነው? እርግጠኛ ነሽ? ለምንድን ነው ምን ነው ታስጨነቃት? እሷን ከኔ በላይ እሺ ትመልሽለታለሽ አሁን ሲመጡ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንዴት ናችሁ? ሰላም ነው? ያው እንግዲህ ሳንነግርሽ መርማሪ ጋዜጠኛ መሆናችንን ወደ ቤት ስለገባን በቅድሚያ በጣም ይቅርታ እንጠይቃለን። አዎ ዞሮ ሁላችንም የምንለፋው አንቺም ሆንሽ እሷም የምንለፋው ልጆቹን ለማግኘት ነው። በዛም ሆነ በዚህ ሁላችንም አላማችን አንድ ነው። እኛም እሷን በሰው ስለምናቃት እና ደግሞ የደረሰባትን ነገር ስንሰማ ልጆች ከምን ደረሱ ልናግዛት የምንችልበት ነገር ካለ ብለን ነው። እንግዲህ አሁን የልጆችሽን ሁኔታ እሱን አናግረነዋል። እሱ እንደወሰዳቸው አምኗል። የሰማሽ ነው አይደል? አዎ። አሁን እሱን ለመናገር ፈቃደኛ አይደለም። የት እንዳስቀመጣቸው ለመናገር ማለት ነው የሚሰርኳቸው ብሎ አመነ። አዎ እዚህ ቤት ገብቻለሁ ልጆቹን ይዤ ወስጃለሁ ምናምን የሚለው እና ሲያጠናሽ እንደነበረ አስፈላጊውን ነገር መጀመሪያ ሟልቶ እንደዚህ ያደርጋን ብዬ ቤተሰብ ነው። እሷም ወንድሜ ነው ስትለኝ የነበረው እኔ በሷ መልካምነት ነው። እሱም ሲመጣ እኮ ለልጆችህ በቃ ምን ልበልህ የሚያስፈልገውን ነገር ሁሉ ነው ሲያደርገኝ የነበረው። ከሷ ምንም የሚለይ ነገር አልነበረም። ለመጠርጠር የሚመች ምንም ነገር የለውም በፍጹም። አሁን የት ነው ያስቀመጣቸው? ቢያንስ እንኳን ሄጄ ማየት አልችልም? አዎ እንደዛ እናደርጋለን። ግን አንዴ ምን እናድርግ መሰለሽ፣ እሱንም እያናገርነው ነው። እስካሁን ቦታውን አልተናገረም። ወስዶ ያስቀመጠበትን ቦታ የሚነግረን ከሆነ ልጆቹ እያናገሩት ነው ይናገራል። አይ የሚል ከሆነ በዱላ ያለበት ቦታ እንዲናገር እናደርገዋለን። እሺ ብዙም እንትናት ወይ ብቻ ልጆቹ በሰላም እናገኛቸው። ጸሎት አድርጊ። ትልቁ ነገር እሱ ነው። በሰላም ምንም ሳይሆኑ እናገኛቸው። ግን አሁን እኔ እሷን ላናግራት ፈልጋለሁ እኮ እንሄዳለን። ግን አንዴ እሷን ለብቻዋ ላናግራት። አንቺ ውጭ ጠብቂኝ እሺ። ሰዎቹ ጋር ምንድነው? እስኪ የሆነ ነገር በለኝ። እኔ እንድትረጋግጪ እንድትወጣለሁ እኮ የግድ አሁን እሷንም ላናግራትና ምናልባት ከሷም ጋር ተያይዞ እሱ የሚነግረን ነገር ካለ እሱ ይዞን እንዲሄድ ነው።
በቃ እንደዛ ነው። እሺ አንቺ አሁን ለመረጋጋት ሞክሪ። እሺ ቢያንስ እንኳን አይቻቸው ልምጣ እኮ ታያቸዋለሽ፣ ግን እሱ ያሳየና ይንገረን፣ ቦታውን ይንገረን። በቃ ሚልሽን ስሚ እሷ እንድታሳምነው እናድርግ። እሺ ልጅ እኮ ናቸው እኮ ይኸውልሽ፣ አሁን እሷ እንድታሳምነው ለማድረግ ፈልጌ ነው። እሷን ለብቻዋ ላናገራት ያልኩሽ እሷ እንድታሳምነው ፈልጌ ነው። እሺ ነይ፣ አይዞሽ፣ ምንም አትሆኝም። እንደው እባክህ እንደው እስኪ የምትለውን ነገር በእውነት እሷ ጋር ልስማ እኮ ነው ትሰሚያለሽ። ነይ፣ ችግር የለውም። ነይ ኤሊና፣ አይዞሽ። ያው አይደል እዚሁም ከሆንሽ እኮ መስማትሽ አይቀርም። በቃ ሂጂ፣ እነሱ ጋር ሆኜ እሺ፣ እመጣለሁ። እሺ ወይዘሮ ወይስ ወይዘሪት ማኪባ? ወይዘሪት ነሽ። ከዚህ ጋር የሰርግ ፎቶ ስላየው ብዬ የት ነው? ኦኬ አግብታለች። አንዳንድ ሰው ማንነቱን ለማወቅ በጣም ብዙ ርቀት መሄድ አለብን። አንዳንድ ሰው ደግሞ ማንነቱ ግልጽና ፊት ለፊት ነው። የኔ ማንነት ግልጽና ፊት ለፊት ነው። ብዙ ጊዜ የተደበቀ ማንነት የለኝም። ፊት ለፊት የምታየው እስክንድር እኔ ነኝ። ሌላ ነገር ቅድም ራሱ ዘመድ ነኝ ብዬ ስትወቅሱኝ መቀበል እስኪያቅተኝ ድረስ ነው ሲያልበኝ የነበረው። ሶ ፊት ለፊት ነኝ ለማለት ፈልጌ ነው። አሁን እኔና አንቺም ፊት ለፊት እናወራ። ምክንያቱም እችኛዋን ማኪባ ሳይሆን ትክክለኛዋን ማኪባ ማናገር ፈልጋለሁ። አልገባኝም። ግልጽ ላርግልሽ፣ ከአቶ ሰለሞን ጋር ቆይታ አድርጌ ነበረ። ያው ከአቶ ሰለሞን ጋር ቆይታ ካረኩ ደግሞ ደግሜ ልንገርሽ መርማሪ ጋዜጠኛ ነኝ። ስለዚህ ነገሮችን ፈልፍሎ የማውጣት ችግር እንደሌለብኝ ታውቂያለሽ። አንቺም ከጀርባሽ ብዙ ሚስጥር እንዳለ ደርሼበታለሁ። አልገባኝም። ምን እያልክ ነው? አሁን በእንደዚህ አይነት ሁኔታ መቀጠል ከፈለግሽ እንቀጥላለን። እኛ ችግር የለብንም። ባይዘው እና ማናችሁ እናንተ? እኛ ብለህ ስታወራ አልገባኝም። ግልጽ ይሆንልኝ አይደል? እኛ ማለት እኔ እና ክሮቼ፣ ውጭ ላይ ያሉት ክሮቼ በሙሉ ማለት ነው። አንቺ ባላመንሽ ቁጥር እኛም በጠነከርን ቁጥር ነገሩ እየከረረ ይሄዳል እንጂ አንቺን አንፋታሽ። ማለት ምንድነው? አላምንም ያልኩት ነገር ምንድነው? ምን እያልክ ነው? አልገባኝም። እዚህ ጋር ጉዳያችሁ የመጣችሁበት ጉዳይ የእሷ ልጅ ነው፣ የህይወት ልጅ ነው፣ ህይወት ነች ወይስ እኔ ነኝ? አልገባኝም። አዎ የመጣሁበት ጉዳይ ህይወትና ልጆቿ ነበር። አሁን ግን ህይወትና ልጆቿን እዚህ ደረጃ ያደረሰው ሰው ደግሞ ሲይዘው ከጀርባ ትልቁን ስራ የአንበሳውን ድርሻ የያዘው ደግሞ እዚህ ቁጭ ብላ ትንሽዬ ልጅ የምትመስለው ማኪባ ናት። እሺ ከዚህ በላይ ማውራት አልችልም። ሳስብ ቅድም ከሱ ጋር ተከራክራለሁ። ከዚህ በላይ የመከራከር እንትን የለኝም፣ ሞራል የለኝም። ገባ አይደለ? እናንተ መጣችሁ ድራማችሁን ፈጥራችሁ የምታወሩትን ወሬ እኔ ላምን አልችልም። ሲቀጥል ደግሞ የኔን ማንነት አታውቀውም አይደለ? እዚህ ቤት ስትመጣ ነው ህይወት ስትነግር ነው እኔን ያወቅከኝ እና እዚህ ቤት ስትመጣ ነው ማንነቴን ያወቅከው። ስለዚህ እርግጠኛ ሆነ ደግሞ ስለኔ ይሄን ያህል ማውራቱ ተገቢ ነው ብዬ አላስብም። ስርዓት አለኝ ከሚል ሰው አይጠበቅም። ገባ አይደለ? እኔ ስርዓት ያለኝ ስርዓት ላላቸው ሰዎች ነው። ስርዓት ለሌላቸው ሰዎች ደግሞ ስርዓት የለኝም። እየሰደብከኝ ነው። እንደዛ እያልኩ ሳይሆን ሰለሞንን በደንብ አውርቼዋለሁ። ምንድነው ያወራኸው? ቀጥጫለሁ። እኔ እያስፈራራኸኝ ነው። ቀጥጫለሁ እያልክ እኔ አንቺን አልነካሽም። በዘው ዘሚነካ ሌላ ሰው ይንካሽ። ለምንድን ነው የምትነካኝስ? ምን ምክንያት አለ? ምክንያቱም ልጆቹን አንቺ ነው የወሰድሻቸው። እነዚህ ልጆች የመጥፋታቸው ምክንያት አንቺ ነሽ። ፖሊስ ሳልጠራ ቀጥ ብለህ ውጣ። ፖሊስ ከመጣ እኮ ውጣ እያልኩ ነው። እየሰማኝ ነው አይደለ? ሴት ነሽ ብለህ ነው እንደዚህ የምትሆነው? እዛ ጋር ይተሻል። ዞር ብለሽ ምንድነው? ካሜራ ነው። አጥፋው ካሜራውን። ለምን ነው የሚያጠፋው? ና አጥፋው። ና አርፈሽ ቁጭ በይ። የት ነው የምቀመጠው? አልቀመጥም። ና አጥፋው ካሜራውን። ይኸውልሽ ምን እያደረክ ነው? ያማሃል እንዴ? ምን እያደረክ ነው? ይኸውልሽ እስካሁን ድረስ በክብር እየወራሁሽ ነው። አርፈሽ ተቀመጭ። ሰሚኛለሽ? አርፈሽ ተቀመጭ። ምን እያደረክ ነው? እየታወቀ ነው? አዎ ምንድነው? እኔ ታውቀኛለህ? መጀመሪያ የምን ሰለሞን ነው የምታወራው? አላውቀውም። ሰማኛ እንደውም አላውቀውም። ይኸውልሽ በካርሽ ቁጥር ጉዳዩን አንቺ ላይ ነው እየጠነጠብሽ ያልሽው። አሁን አንቺ ነገሩን አታካብጂው። እናውራ አይደለም። ምንድነው እያወራህ ያለኸው? እያወራሁት ያለሁት ስለ ጠለብሻቸው፣ ስለወሰድሻቸው፣ ስለሰረቅሻቸው ህፃናት ነው። የምን ህፃን ነው የምታወራው? ማን ነው እንደዚህ አይነት መረጃ የዚህ ልጅ ህፃን አንቺ ጋር ነው ያለው። ማን ነው ያለው እንደዚህ? ያማል እንዳንተ ምንድነው የምታወራው? ሰለሞን ጋዜጠኛ ነኝ ብለሃል አይደል? ትክክለኛ መረጃ ይዘህ እሱ ስላለ ብቻ ነው የማመጣው። ለሰለሞን የምትልኪለት እያንዳንዱ ቴክስቶች፣ የምትደውይበት ሪካርዶች ሁሉም አሉ። ሂድና ይሄንን ህፃን ይዘህ ወደዛ ውሰድ። ስለምን ሪካርድ ነው የምታወራው? እኛ ደደቦች ነው እንደምን መስልሽ? አንቺ ብልጥ ነሽ፣ እኛ ደግሞ ደደብ።
ማሰብ ማንችል ማለት አሁን እሺ ሪከርድ ምን አለኝ እያልከኝ ነው? የስ አንቺ ከሰለሞን ጋር ስታወሪ የነበረው ሰለሞንን ስታዥው የነበረው እዚህ ቦታ 2 ህፃን ወሰድ እዛ ቦታ 1 ህፃን ወሰድ ስትዩ የነበረው በሙሉ እሺ ቆይ እኛ ጋር ነው ያለው። ምን ብር ነው የምፈልገው? እኔ የምፈልገው ነገር ልክላለሁ። ማኪባ ይኸውልሽ ከብር ውጪ ምንም ነገር ልፈልግ አልችልም። ይሄ ውሻ ደግሞ ቆይ እንደከዳኝ አይቀርም። ምን አለ መሰለሽ ማኪባ፣ እኔና አንቺ አሁን በመጀመሪያ ደረጃ መግባባት መቻል አለብን። አሁን እየተካካድን ከሆነ የምንቀጥለው እየካድኩ አይደለም። አዎ ይሄ ፖይንትለስ ነው የሚሆንብሽ፣ ምንም ጥቅም የለውም። እንደዚህ ስላልሽ እውነት ነው ማለት አይደለም። እኔ የሚይዘውን መረጃና ማስረጃ ስለያዝኩ ነው ከአንቺ ጋር ፊት ለፊት እንደዚህ እየተጋፈጥኩ። እንዴት ሊኖር ይቻለ ማለት እሱን ይላል። እንዴት እሱ ጋር ራሱ እንዴት ምንም ነገር እኮ ስልኩን ከፈትን በረበርን አገኘን። ይሄን ያልቀላል ነው። እሺ የምፈልገውን ነገር ንገረኝ። ገንዘብ ፈልጋለሁ፣ ጥያቄ የለውም። እሺ ግን ከገንዘቡ በፊት ስለ ስራው ማወቅ ፈልጋለሁ። ቆይ ምንም ማውራት አይጠበቅብን። ለምን ማውራት አለብን? ገንዘብ ማግኘት ከሆነ እልክልሃለሁ፣ ከህይወቴ ትወጣለህ። ለምን ብዬ ነው የምወጣው? ይሄንን ቢዝነስ ቆንጆ ሆኖ አንቺ በአሪፉ እየሰራሽው ለምንድን ነው እኔ የማልሰራው? ስለዚህ ስለ ስራው ንገሪ፣ እንዴት እንደሚደረግ ንገሪ። አንቺ እዚህ ያለውን ስራ ሰሪ፣ እኔ ሌላ ቦታ ደግሞ ይሄን ስራ ሰራለሁ። አስፈላጊ ከሆነ ህፃናት አቀርብልሻለሁ። የምር ነው ያወራ ያለው። ምን ችግር አለው? ይሄ አንቺን ቢዝነስ እኔም ቢዝነስ። እኔ ለምንድን ነው ታዲያ በየቤቱ እየዞርኩ ከሰው ከወንጀለኛ ጋር ከምን ጋር የምዳረቀው? ምን በወጣ ብዬ ገንዘብ እስካገኘልኝ ድረስ የተሻለ ስራ መስራት ፈልጋለሁ። እኔ እውነት የምታወራው ነገር እውነት እንደሆነ እንዴት ነው ማምን? እንዴት ነው አብሬ ልቀጥል የምችለው በስራው? ችግር የለውም። ውጣላት። ካሜራውን አስጠፋልሻለሁ። እነዚህ እናንተ ሁላችሁ ውጡሽ። ሁሉንም አስወጣልሻለሁ። ክፈተው። በቃ ካሜራውንም ዘጋግታችሁ ውጡ። በቃ ምንም አሁን እንትን የሚል ነገር የለውም። ተረጋጊና እናወራለን። ስለዚህ ስራው መስራት እፈልጋለሁ ነው እያልክ ያለው? ትክክል። በመጀመሪያ ደረጃ ማኪባ ለምንድን ነው ይሄንን ስራ የመረጥሽው? ይሄ ስራስ እንዴት ነው እየሰራሽ ያለሽው? ምኑ ተመቸሽ? እሺ ማለት እኔ ይሄን ያህል ምንድነው የሚባለው እንትን ብዬ አይደለም ጨካኝ ሰው ነው ህፃናት እንደዚህ እንትን መልሶ አይደለም። ግን እኔ ያን ነገር አላደርገውም። ገባ? ህፃናቶቹን ከእንትን ካልኩኝ በኋላ የሚደረገውን ነገሮች ህይወት መጥፋት ሊሆን ይችላል። ያው በግልጽ ማወራ አንድ ላይ ነው የምንሰራው ነው እንዳልከኝ ከሆነ ማለት ነው። ህይወት መጥፋት ሊሆን ይችላል ወይ ደግሞ ካካላቸው የሆነ ነገር ያን ነገር እኔ አላደርገውም። ያኔ እንትን ህፃናትን ለነሱ እንትን ማለት ነው። ገባ? ለሚፈልጉ ሰዎች መድረስ ነው። ለሚፈልጉ ሰዎች ብቻ ሳይሆን እንደዚህ አይነት ለሚሰሩ እነሱ ያስገቧቸዋል። መግደልም ካለባቸው ወይም የሆነ ነገር ማድረግም ካለባቸው አድርገዋቸው ብቻ ያን ነገር እኔ አይደለም እኔ የማደርገው። ዋነኛው እነሱ ማዘዝ እና ህፃናቶቹን ወደ እነሱ እንትን ማለት ነው፣ ወደ እነሱ መላክ ነው። ብሩ በጣም በጣም ህይወትን ብቻ ሳይሆን ምንድነው የሚባለው ብዙ ነገር ነው የሚቀይረው ብሩ ማለት ነው። አንተም ከተቀላቀልከን ደስ ይለኛል። ማለት አንደኛ እንዳልከኝ ከሆነ ጋዜጠኛ ነህ፣ የሚዲያ ሰው ነህ። ሰው አንተ ጋር በጣም እንትን ይላል ማለት ነው። ታማኝ እንደሆንክ ሰው ስለሚያውቅ አንተ ጋር እምነቱን ይጥላል ማለት ነው ሰው። ገባኝ። ስለዚህ ይሄን ስራ እንድለቅ አልፈልግም እኔ ጋዜጠኝነቱ። ባንዴው ከዚህ ስራ ወጣህ እዚህ አይነት ስራ ውስጥ እንድገባ አልፈልግም። እንደውም ሰፋ እናደርገዋለን የምንሰራውን ስራ ማለት ነው። አንቺ ግን እንዴት ነው ወደዚህ ስራ የገባሽው? ማለት የመጀመሪያው አጋጣሚ እንዴት ነው የተፈጠረልሽ? ያው በጊዜ ሂደት አሁንም ንገረኝ ካልከኝ እነግርሃለሁ። ግን ያው ባንዴው እንደዚህ አይነት ነገር ባናወራ ያው አሁን እንዳልኩሽ ነው እኔና አንቺ የምንግባባው እያንዳንዱን ነገር በግልጽነት። አሁን እንደዚህ እየፈራሽ አንቺ ምንም እየፈራው ከሆነ ሁኔታዎቹ ከባድ ነው የሚሆኑት። ግን አሁን እንደዚሁ ላይክ አሁን ቀለል ያለኝን ጥያቄ አእምሮዬ ላይ የመጣውን ዝም ብዬ እጠይቅሻለሁ። አንቺም ደግሞ አእምሮሽ ላይ የመጣውን ትነግሪኛለሽ። ይሄንን ስራ እንዴት ነው የሰራሽው? ማለት ስራው በታማኝነት እንዲቀጥል ብናወራ አሪፍ። አንተም ጠይቀን ትነግረኛለህ፣ እነግርሃለሁ። እኔ ማለት በጣም ምንድነው የሚባለው ምንም ነገር የሌላት ሴት ነበርኩ። ምንም ማለት ነው። ቤተሰቦቼ በልጅነቴ ነው የሞቱት። ቤተሰቦቼ በልጅነቴ ሲሞቱ ምንም አልነበረኝም።
ምንም ማለት ነው። ቤት ነበረን። ቤቱ በቃ ልጅ ነበርኩኝ እዛ ሰዓት ይሄን ያህል እንደዚህ አላስተውልም ምናምን ነገር ወደ ቢዝነስ ምን እንደሆነ አላውቅም። እና የቅርብ ሰው ማለት ቤት ዘመድ ነገር ነበረ ቤቱ እንዲሸጥና ሱቅ እንድከፍት ነገረኝ ማለት ነው። ሱቅ እንድከፍት በቃ ቤቱ ሸሽጦ ሱቁ ከዛ በሱቁ በጣም ብር እንደማገኝ ከዛ የተሻለ ቤት እንደምገዛ ምናምን ልጅ ነበርኩኝ አሳመነኝ። ያው ቤተሰብ ሀዘን ላይ ነበርኩኝ። በቃ ምንም የምበላው አልነበረኝም ምግብ ራሱ ማለት ነው። እንኳን ትምህርት ልማር ቀርቶ ትምህርቴን አቋረጥኩኝ። ወዲያው በቃ ነገሮች ለጨለሙብኝ ማለት ነው። ስለዚህ ያለኝ አማራጭ እሱ ባለው ነገር መስማማት ነበረ እና እሺ ብዬ ቤት ተሸጠና ሱቅ ከፈትኩኝ። ከዛ ሱቅ ከፍቼ ማታ ማታ ቀን የሰራሁትን ብር ማታ ማታ እሱ ነው እየመጣ የሚወስደው ላስቀምጥልሽ እያለ ማለት ነው። ከዛ በቃ ቀን እሰራለሁ ትርፉን ብር እየመጣ እሱ ይወስዳል ያስቀምጥልሻለሁ እያለኝ ማለት ነው። አንቺ ጋር ካለ ይጠፋል ምናምን እያለ እሱ ያስቀምጥልኛል ብሩን። እኔም በቃ በየቀኑ በጣም ቀኑ ሙሉ ይገርማል አልበላም፣ ቁርስ ምሳ ምናምን አልበላም። በቃ አንድ ዳቦ የተረከኩትን ካለ ዳቦ ምናምን አንድ ዳቦ በሻይ እበላለሁ እንትን ለማለት ማለት የተሻለ ቦታ ለመድረስ። እንደዛ እያልኩኝ በጾም አንጀቴ ሰርቼ ሁሌ አሪፍ ትርፍም ሲኖረው እሱ ጋር ነው የሚወስደው። በቃ እቃ ከምገዛበት ብር ውጪ እሱ ጋር ነበር የሚቀመጠው። በጣም ብዙ ትርፍ ነበረው ወደ እሱ ይገባል ማለት ነው። ከዛ የሆነ ሰዓት ምን አለኝ ጭራሽ ደግሞ እቃ አሁን ትርፉ አሪፍ ስለሆነ ብዙ ብር ስላለ ቢያንስ ቤት የመግዛት እንኳን በጣም አንድ አመት ከሰራው በኋላ ማለት ነው ቤት የመግዛት የሚገዛ ያህል ብር ስላለሽ አሁን ላይ በቃ የሱቁን ነገር የሱቁን የምገዛበትን ብር አለ አይደለ ከሱም ስጪኝ እና ከሱም ይቀመጥ ማለት ጀመረ። እሺ እያልኩኝ መስጠት ጀመርኩኝ እኔም ማለት ነው። ከዛ በመጨረሻ በቃ የከሰርኩ መጣሁኝ። በቃ ስለከሰርኩኝ ብሩን ስጠኝ ስለው እሱ ለካ በዛ ብር ቤት ገዝቷል ለራሱ ማለት ነው። ቤት ገዝቷል። በቃ ብሩ እንደማላገኘው ነገረኝ። ልከስም ስፈልግ ምንም አይነት ምስክር የለኝም አልተቀበልኳትም ማለት በዛ ምክንያት በቃ ከሰርኩኝ። ሱቁም ቆመ። እሱም በእኔ ብር ቤት ገዝቶ መኖር ጀመረ ማለት ነው። በዛ ሰዓት ምንም ማድረግ አልቻልኩም። ገባ በቃ አንደኛ ሰው እዚህ እንትን ላይ ሲኖር ሀቀኝነት ምንም አይሰራም። የምሬን ነው የምልህ ሀቀኛ ሆኖ መኖር ምንም ነው የማይሰራው። በቃ የሆነ አጭበርብረህ ወይ ደግሞ ነገር ፋውል ሰርተህ ምናምን ካልሆነ በቃ ገባኝ እንደዛ አይነት ነገር። ከዛ እዛ ላይ ያለሁኝ ምናምን ነገር በቃ ስራ የዞርኩኝ መፈለግ ጀመርኩኝ ምናምን እና የዞርኩ በምፈልግበት ሰዓት ነው የሆነ ካፌ መስተንግዶ አለ ብለውኝ ሂጄ ባለቤቱን የጠበቅኩኝ እያለ የሆነ ሰውዬ ነበረ እዛ ካፌው ጋር ቁጭ ያለ ባለሀብት ነው ያስታውቃል እንደዚህ ሲታይ ማለት ነው። ካፌ ሳይሆን የሆነ ካፌ ስል የሆነ ቀለል አድርገህ እንዳታየው ቡና ምናምንም አብሮ እንትን ስለሚል ነው ካፌ ያልኩት እንጂ በጣም ብዙ ሰው የሚመጣበት እንትኖች ባለሀብቶች ምናምን የሚመጡበት ቤት ነው። እና እዛ ቁጭ ብዬ የጠበቅኩት እያለ ያየኛል ማለት ነው ረዥም ሰዓት ምናምን በጣም ከዛ መቀመጥ ይቻላል ምናምን ብሎ መጥቶ ተቀመጠ። አወራኝ። ፈልገሽ ነው ሲለኝ ስራ ምናምን ስንት ነው የሚከፈልሽ ምናምን አለኝ። ያው መስተንግዶ ነው ምናምን 5000 ምናምን አልኩት። እና ገና ሲመጣ ምናምን ስለው ይሄ እኮ የ5000 ትራንስፈር አድርግልሻለሁ ምናምን ቀላል ብር ነው እና ከኔ ጋር ስሪ ምናምን አለ እና ስራውን አልነገረኝም። በጣም ደስ አለኝ ማለት በዛ ሰዓት ብር በሚያስፈልገኝ ሰዓት ስለነበረ በጣም ደስ አለኝ። ከዛ እሺ ደስ ይለኛል ምናምን አልኩት። በቃ ባለቤቱ ሳይመጣ ምናምን እንውጣ ምናምን ብለን ሄድን። መኪና ውስጥ ምናምን ቁጭ አለ ምናምን ከዛ ነገረኝ ስራው። ግን የነገረኝ ህፃናቶችን አምጥተን እንደዚህ አይነት ህፃናቶችን አለ አይደለ አምጥተን ወደ ውጭ እንደሚልክ ወይም ደግሞ ውጭ እንኳን ባይልክ እዚህ አሪፍ ድርጅት ላይ እንደ ጉዲፈቻ ማለት ነው እንደዛ እንደሚያደርግ እና ከቤተሰባቸው ታመጣቸው ቤተሰባቸው ፈቅዶ ላይሰጡሽ ስለሚችል ነው ያለኝ። ፈቅዶ ላይሰጥሽ ስለሚችል ያ ቤተሰብ በቃ እንደተሰረቀ እንዳሁኑ ማለት ነው አምጪ። ከዛም በኋላ ግን እኔ በስነ ስርዓት እዛ ካስተማርኳቸው ምናምን በኋላ ከዛም በኋላ ቤተሰቦቹ ቢሰሙም
ጥሩ ነው። በቃ እኔ በማግኘታቸው ካደረሳቸው በኋላ ምንም አይሉም ቤተሰቦች። እንደዛ ነው ያለኝ መጀመሪያ ላይ ማለት ነው። እኔም እሺ ደስ ይላል እንዴ እኮ በቃ መልካም ስራ ነው ምናምን አልኩት። ጀመርኩኝ ማለት ነው ስራ። ብሩ በቃ የመጀመሪያ ክፍዬ በጣም የሚገርም ቤት ተከራየሁ። እሱ ነው አሁን ላይ እኔም ብር ስለማገኝ ከሱ ይሄን ያህል አልጠብቅም። መጀመሪያ ላይ ግን በጣም በቃ እሱ ተከራየልኝ። እቃ ሙሉ እሱ ነው ያሟላልኝ። ሶፋ፣ ቴሌቪዥን ምናምን ነገር አስቤዛ ምናምን በቃ ብዙ ነገር እሱ ነው ያሟላልኝ መጀመሪያ ላይ ከከፈለኝ ብር ውጪ ማለት ነው። ከዛ በቃ ተቀየርኩ ማለት ባንዴው ማለት ነው። ባንዴው ተቀየርኩኝ። ብሩ በጣም አሪፍ ነው ሲመጣ ምናምን እንደዚህ አይነት ስራ ጀመርኩ ማለት ነው። ከዛ መሀል ላይ ልጆቹ እንደዚህ ማለት መሀል ላይ እንትን አጣሁኝ። ምንድነው የሚባለው እያስቸገር ሴት አይደለሁ እንደምታይኝ ደግሞ ይሄን ያህል ትልቅ ሴትም አይደለሁም ምናምን ነገር ሰው አንዳንድ ቦታ እንደዚህ ልጆቹ ለመውሰድ ምናምን ስሞክሩላት እንትን ጥቃት ደርሶብኝ ያውቃል። የምሬን ነው የምልህ። እና ወንድ እንዲረዳኝ ወንድ እንትን ማለት እንዳለብኝ አሰብኩኝ ማለት ነው። አብሮ በዛ መሀል ጉልበት ነው ያለው ሰው በቃ ወንድ ካለ አብሮኝ እንደሚረዳኝ ሰው እና የሚረዳኝ ደግሞ ሴት ልትሆን አትችልም መቼም ወንድ እንደሆነ በመሀል እሱን አገኘሁት ማለት ነው። ሰለሞን እንደዚሁ በረንዳ ምናምን ያገኘሽው ወይስ? አው በቃ እንደዚህ በቃ የሆነ ችግር ተኛ እንደሆነ አው እንትን አልኩኝ። እንደዚህ ብዬ ብር ምናምን ስትሰጠው በቃ ባንዴ ነው የተስማማው እሱ ራሱ ማለት ነው። ከዛም በኋላ አብረን በቃ ስራችንን መስራት ጀመርን። እና የዚች ልጅ ማለት አላወቀችውም እንጂ እሷ መጀመሪያ አካባቢ ገና እሷ እንደወጣች ምናምን ሂዶ እሷ ሳታየው ልጆቹን ለመውሰድ ሞክሮ ነበረ እሱ ማለት ነው። ከዛም በኋላ ሰው ነው እንትን ያለላት ያስጣለው። እና እኔም ብዙ ጊዜ ሌላ በቃ እንትን መስዬ ምናምን እንዲሻርት ምናምን ከሷ ለመውሰድ በጣም ብዙ ጊዜ ሞክሬያለሁ። ማለት በጣም ለመውሰድ መጀመሪያ ላይ ጥረት እያደረጋችሁ ነበር? ግን የማይሆን ነገር ነው። ሶ በቃ በእንደዚህ አይነት እንትን ከምን ልጆቹም ደግሞ ትናንሾች ስለሆኑ የሚፈለጉ ልጆች ናቸው። ገባ? አሁን ልጆቹ ምንድነው የሚሆኑት? በዋናነት እንዳልሽ ለጉዲፈቻ ነው የምትሰጡት ወይስ ለባዕድ አምልኮ ነው? አይ በቃ ከዛም በኋላ ወኩኝ እኮ ለመተው ያልፈለኩበት ምክንያት ብሩ በጣም አሪፍ ነው። እሺ ከምታስበው በላይ ማለት ነው። ስለዚህ ደግሞ ገብቼበታለሁ። አንድ ጊዜ ገብቼበታለሁ። ስለዚህ ስሰማው ደንግጫለሁ። እውነት ለመናገር ያው እንደ ሰው ደንግጫለሁ። ግን ደግሞ ማቆም አልፈለኩም እውነት ለመናገር። ከእሱም ደግሞ አለኝ አንዴ ገብተሻል አቁመሽ እንደዚህ አይነት እኔና እንትን እላለሁ ብትይ ማለት ወደ ማስፈራራት ገባ ማለት ነው። ቆይ እኮ አሁን ግልጽ አድርጊልኝ። ምንድነው የሚያደርጓቸው? ይወስዷቸዋል። ከሰውነት አካላቸው የሚወጣ ነገር ካለ አውጥተው ይሸጣል ማለት ነው። ዋው! ስለዚህ አሁን እነዚህ ልጆች የሚሆኑት ሰውነታቸው ነው የሚሸጠው ነው? ልባቸው ሊሆን ይችላል፣ አይናቸው ገና ህፃን ስለሆኑ ብዙ ያልተጠቀሙበት ስለሆነ በጣም ይፈልጋል። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ
እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ስለዚህ በዋናነት ሰውነታቸውን ነው ማለት ነው የምትሰጡት? አይ በዋናነት አይደለም። እንደዚህ የሚሆኑት ቢያንስ 2-3 አመት ምናምን የሚሆኑት ናቸው። ዋነኛው እንትን የምንሰራው ለባዕድ አምልኮ ነው መስዋዕት የሚደረጉት። ምን ማለት ነው መስዋዕት የሚደረጉት? አልገባኝ። ባዕድ አምልኮ የሚያመልኩ አሉ። የሚመለክበት ቦታ አለ፣ እዛ ይሄዳሉ እና አራስ ነው የሚፈለገው በብዛት ማለት ነው። በብዛት እና እዛ ደማቸው ይፈሳል ማለት ነው። መስዋዕት ይሆናሉ። እና መስዋዕት ይሆናሉ፣ ደማቸው ይፈሳል። ያኔ ባዕድ አምልኮ ተፈጸመ ማለት ነው። ደም ነው የሚፈለገው። ለምንድን ነው እንደዛ ማለት? ማን ነው የሚያደርጋቸው እንደዛ? ምክንያቱስ ምንድነው? እዛ አሉ ባዕድ የሚያመልኩ ሰዎች አሉ። እሺ እኮ አምልኮ ላይ ምን ህፃን አምጦ ተብለው ነው ወይስ ህፃን ነው? በቃ ግዴታ መሆን ያለበት ህፃን ነው። ገባ? ትላልቆች እንኳን መሆን ትላልቅ ስለ 7-8 አመት ምናምን አይፈለግም። ትንንሾች ነው የሚፈለጉት። ትንንሾች ናቸው የሚፈለጉት። ስለዚህ አንቺ አሁን የምትሰሪው ለባዕድ አምልኮ፣ ለዚህ ለጥንቆላም ለምንም የምትሰጫቸው ልጆች አሉ። ከዛ ውጭ ደግሞ ለዚህ ዶኔት የሚደረጉ ልብ ምናምን የሚፈልጉም ደግሞ አሉ። ቆይሽ እዚህ ትሰራለህ? ቆይቻለሁ ትንሽ። ምንስ ታዲያ አይከብድሽም? ምንሽ ሰዎች አይደለን የሆነ በተለይ ልጆች ሲሆኑ ደግሞ ትልቅ ሰው ሲሆን እሺ፣ ግን አሁን ላይክ በጣም ህፃኖች ናቸው። ገባኝ እኮ ግን ያን ነገር አላደርገውም። ሂጂ ለእነሱ ደማቸውን አላፈሰውም። እኔ ለእነሱ ነው የማቀርብላቸው። ስለዚህ ምን ሊከብደኝ ይችላል? እሺ አሁን የዚች ልጆች እንዴት ናቸው? ምን ላይ ነው ያሉት እነሱ? የህይወት ማለት ነው። እነሱ ኦልሬዲ መስዋዕት ሆነዋል። ምን ተገሏል? አዎ ሁለቱም ነው የሄዱትና አራሱ በጣም ነበር የሚፈለገው። አራሱ መስዋዕት ሲሆን ያው ይሄም ደግሞ የ2 አመቱን ደግሞ ልጅ መስዋዕት ሆኗል በዛው ማለት ነው እንጂ መጀመሪያ የሱ እንደውም የ2 አመቱ ዝም ብሎ ነው ማለት በብዛት አራስ ነው የሚፈለገው ብያለሁ። እና 2 አመቱ እንትን አካሉ ለመውጣት ነበረ የተፈለገው ግን ስለሄዱ በቃ አንድ ላይ መስዋዕት ሆነዋል ማለት ነው። ምንድነው ማለት እንደዚህ ይሁን እኮ ስራውን ልንሰራ እንችልም አይደል? ለምን ነው የምትጨነቀው? ከብዶኝ ነው እንዴ መጀመሪያ ያቆናል። ጂሰስ እና ላይክ ምንም አልመሰለሽ ማለት አንቺ አሁን ምንም ማለት አወራርሽ ምንም ኖርማል ነው። እንደዚህ አንተም ኖርማል ነው መሆን ያለብህ እንደኔ። ከዚህ በኋላ ብር እንድንቀጥል ብር በደንብ ሊኖርህ ሳይሆን አይተህ በቃ በህይወት አይተህ የማታውቀው ብር ነው የሚከፈልህ። ገባ? ስለዚህ እንዳንቺ ለመሆን ምንድነው ማለት ነው? ደግሞ እኔ መጀመሪያ አካባቢ እንደዛ ነበርኩኝ። አሁን ስትለምደው ኖርማል ነው የምትሆነው አንተም። አሁን ለዚህ ልጅ ምን ብለን ነው የምንነግራት? ለምን እንነግራታለን? በቃ አንተ አሁን ጋዜጠኛ ነህ አይደለ? ስለዚህ ይሁን ነገር እኔ አሁን ከምነግራት እኔ አረጋጋታለሁ። አንተ ደግሞ በቃ አጣርተን ልጆቹ እንደሌሉ ምናምን በቃ ከዚህ በኋላ መውለድ እንደምትችል አግብታ መውለድ እንደምትችል ምናምን ታሳምናታለን። ይማሳምናታለሁ ማለት ነው። ስለዚህ እንደዛ ልንገራት አሁን። አትጨነቅ፣ ምንም የሚያስጨንቅ ነገር እኮ የለም። ታምነናለች ግን አሁን እንደዚህ ብንላት እንላት። እኔም በደንብ ስለምታምነኝ ያው መጀመሪያ አካባቢ እንትን ልትል ትችላለች፣ ግን ትለምደዋለች ከጊዜ ብዛት። መድኃኒዓለም። ስለዚህ እንደዛ ከሆነ እንግዲህ ሁሉንም እንጥራቸው ይግቡ፣ እሷንም እናስቀምጣትና ያሁን ያልሽውን እንንገራት ይሻላል። እንግዲህ እህቴ ያው ከማኪባ ጋር አውርተናል።
ያው በልጆች ዙሪያ የሆነ የተፈጠረ ነገር አለ። ምንድን ነው የተፈጠረው? ተስፋ ሰጣችሁኛል ነበር እንዴ? ይገኛሉ አሉ እኮ ታዲያ አሁንም እኮ እስኪ አንዴ ማኪባን ጥሯልኝ ነው እኮ ቆይ እሷ ልትነግርሽ የምትፈልገው ነገር አለ። እሷ የምትለውን እንስማና እንትን እንላለን። እንደው በቃ አሉ የሚባለው ቢያንስ ሰምቻለሁ። በቃ ሄደን የምናመጣበት መንገድ ብቻ ፈልጉልኝ። ያው እንግዲህ ማኪባ ቅድም እንዳወራ ነው ንገሪያትና ያለውን ነገር እስኪ ምኖች አሉ አይደል? በጣም ከብዳል። ግን ፈጣሪ ያመጣውን ነገር ደግሞ መመለስ አይቻልም አይደል? ተረጋጊ፣ መጀመሪያ ተረጋጊ። ፈጣሪ ያመጣው ማለት አሁን ነገር ዝግጁ አድርጊ መጀመሪያ። ለምን ሁላችንም ያጧችንን እንጠራናል። እሱም አሉ ብሎኛል። ያሱ ሂደሽ ራሱ የማየት እንትን አለሽ። ግን እስኪ ትንሽ ተረጋጊና በማለት ነው እንጂ እኮ አሉ ብሎኛል። ምንድን ነው ገባኝ። አሁን ደግሞ ሄደን ማምጣት እንችላለን። አዳምጪኝ እኔ እሺ፣ ቢያንስ እንኳን አይቻችሁ ልውጣና ቁጭ ብለን ያረ ህይወት አዳምጪኝ መጀመሪያ። እንዴ ምንም ብዬሽ ነው? ቆይ እንደዚህ የምትይው ዝም በይና አዳምጪኝ መጀመሪያ። እንዴት ዝም እላለሁ? አዳምጪኛ። ያው ምንሽ ነው ያንቺ መልካምነት ነው እንጂ እዚህ ጋር ቁጭ ያስባለኝ። እንዴት ራሴን ለመቆጣጠር እኮ በጣም ከብዶኛል። ግን ያንቺ ነገር ነው እስካሁን ድረስ ቁጭ ያደረገኝ ራሱ። ይኸውልሽ አሁን እኮ የፈጠረውን ነገር አንቺ መቀየራችን እንደዚህ ስለሆንሽ አንቺ ምን ቅድም እንዳልኩሽ ነው ህይወት ያው እሷ ባሰበችው ነው የምትወስደን። ገባሽ? ፈጣሪም ደግሞ ፈጣሪ ፈቀደውን አዳምጪኝ መጀመሪያ። ዝም ብለሽ አዳምጪኝ እባክሽ። የማወራው ነገር ስሚ። ምንሽ ነው? ሊከብድሽ ይችላል እኮ አውቃለሁ። እኔም ደግሞ ሴት ልጅ ነኝ። አንቺ እንደዚህ ነገር ለኔ ከቀለውኝ ምናምን አይደለም። ግን በቃ ልጆችሽን ከዚህ በኋላ ማግኘታችን በርታቤ። እንዴት አልፈዋል ልጆችሽ? ምን አረግሻቸው አሉ ብለሽ ነበር እኮ። ተረጋጊ፣ ቆይ ተረጋጊ መጀመሪያ። እስኪ ንገሪኝ፣ ልጆቼ እኮ ናቸው። እንዴት አጣጥ? ተረጋጊ፣ ተነሽ፣ ከሱ ጋር ተነሽ። ምን ሆነሽ ነው? ተረጋጊ እንጂ ምን እያደረግሽ አሉ ብለሽ ነበር። ቆይ ተረጋጊ፣ ምን ሆነሽ ነው? ተረጋጊ በቃ። አንቺ እኮ ገና እኮ ልጅ ነሽ። ከዚህ በኋላ እኮ ሚስትራለሽ ማለት ነው። አረቀስ ምን እያልሽኝ ነው? እባክሽ ንገሪኝ፣ እኔ አልቻልኩም። አንቺ እኮ ገና እኮ ልጅ ነሽ አይደል እንዴ? ከዚህ በኋላ እኮ ምን ወልደሽ መሳም ትችያለሽ አይደል እንዴ? ንገራት እንጂ። ተረጋጊና ተነሺ፣ ከሱ ተነሺ መጀመሪያ። ተነሺ እባክሽ፣ ተነሺ፣ መሬቱ ጋር ተነሺ። በቃ ልጅ ማለት ይሄ ወጣት ነሽ። ተረጋጊ። እንዴት እንደዚህ ትኛለሽ? አሉ እኮ ብለሽኛል። ተስፋ እኮ ሰምቻለሁ መስሎኝ ነበር እኮ። አሁን ተነሽና ተረጋጉ። ቁጭ በይ። እንዴት ነው ቁጭ የምለው? እንዴት ነው የምረጋጋው? ተነሽ፣ ተነሽ። እሺ ከሱ እንዴ ምን ሆነሽ ነው አንቺ? ይገባኛል እኮ ይገባኛል። ይኸውልሽ ይገባኛል። እንዴት ባልወልድም እኮ ይገባኛል። ህይወት ምን ሆነሽ ነው እንደዚህ የምትናገሪ? እኔ ያዝናለሁ። ያንቺ ልጆች ማለት እኮ የኔም እኮ ልጆች እኮ ናቸው። በስቃይ እኮ ነው ልጆችን እዚህ ያደረስኩት። ተረጋጊ ህይወት፣ በእናትሽ ተረጋጊ። ምን ሆነሽ ነው? ተረጋጊ። ቁሚ አንዴ መጀመሪያ። ከሱ ተነሺ፣ ተነሺና ቁሚ። እሱ ጋር ተነሺ፣ ቁሚ። ወደቀሽ። ተረጋጊ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ያሳዝናል። ያሳዝናል በጣም ግን ምን ማድረግ ይቻላል? እንግዲህ አንዴ ሆኗል። ያንቺ ልጅ ቢሆንስ ግን እንደዚህ ሆነው ምንድን ነው የሚሰማሽ? ምን እያልክ ነው አሁን? እሱን እዚህ ጋር ማመጣው ያመጣውማ ያው ይሄ ሁሉ ነገር የሆነው ባንቺ ምክንያት አይደል? ምን እያልከኝ ነው ማለት ነው? ይሄን ነገር ያን ሁላ ነገር ያወራው እኮ እንድትረዳኝ ስለፈለኩ ነው አይደል እንዴ? እንደዚህ እየሆነች እያየኋት እንዴት ልረዳሽ? ይሄ እኮ በጣም ጋጥ ወጥነት ነው፣ ራስ ወዳድነት እኮ ነው። አልገባኝም። ምን እያልከኝ? ምንድነው አልገባኝም ማለት? ምን እያልከኝ ነው? ያደረግሽው ነገር እንዴት እንቅልፍ ይወስድሻል? እንዴት ትተኛለሽ? ማለት አሁን አንተም እኮ ልትሰራ ነው አይደል እዚህ ስራ ላይ? ኧረ በእናትሽ ወይስ ጸጸተና ተውከው ነው? ከተውከው ደግሞ የምፈልገውን ነገር አድርግልሃለሁ፣ ብርም ከሆነ ልክልሃለሁ፣ ሚስጥሩ ነው ትሄዳለህ ማለት ነው። ምንም ብር አልፈልግም፣ ካንቺ ጋር መስራት አልፈልግም። አንቺ ለህግ መስጠት ነው የምፈልገው። ምን ማለት ነው እንዴ? ያን ሚስጥር አውርቼ ብዙ ነገር አውርቼ እንዴት እንደዚህ ታደርገኛለህ? ምክንያቱም አንቺ ማትረቢ ነፍሰ በላ እርኩስ። ምን እያልከኝ ነው? አንቺ እርኩስ ነሽ። እንዴት እንዲህ እያለቀሰች እንኳን ልብሽ አይራራም? እንዴት ሴትነትሽ እንዲያው ሆድሽን አያባባው? እንጀራዬ ነው። ገባ አይደለ? እንጀራዬ ነው። አዎ ብር የማገኝበት ምክንያት እሱ ነው። እንጀራዬ ነው። ሰውን እያስለቀሱ ሰውን የሰው ልጅ እየገደሉ ምን ነው የምትለው አሁን? ለማንኛውም
እልክልሃለሁ፣ ቴክስት አደርግልሃለሁ ማለት ነው። ምንድን ነው? ምን እያደረግክ ነው? ያማል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ በጣም የሚያሳዝን በጣም ልብ የሚነካ ነገር ነው የተፈጠረው። እኛ እንግዲህ ያው ልጆቹን እናገኛቸዋለን ብለን ነበር ተስፋ ያደረግነው። ባልጠበቅነውና ባልታሰበ ሁኔታ ነው ይሄ ነገር የተፈጸመው። ልጅቷን ያው እንደተመለከታችሁት እናትየዋ ራሷን ስትስትብን ይዛናት ሄደን ነበር ወደ ቤት አስገባናት። ልትነቃልን ስላልቻልን ውሃ ብናረግላትም ጸበል ብናረግላትም ልትነቃ ስላልቻለች ቀጥታ ይዘናት ወደ ሆስፒታል ነበር ሄድነው። ሆስፒታል የተወሰነ ድጋፍ ከተደረገላት በኋላ ነቅታለች። አንዳንድ ስራዎች ብዙ ጊዜ በስኬት ሲጠናቀቁ ነበር ደስ የሚሉት። እኛ በርግጥ እነዚህ ልጆች የወሰዷቸውን ሰዎች ይዘናቸዋል። ነገር ግን ልጆቹን ማዳን አልተቻለም። ኦልሬዲ ቀድመው እነዚህ ሰዎች ልጆቹን ለአላስፈላጊ ነገር ውስጥ ከተዋቸው ነበር። ይህንን ቪዲዮ አሁን በሚቀጥለው ቀን ነው ለመስራት የተገደድኩት። ምክንያቱም የቀኑ ቀን ላይ በጣም ብዙ ችግር ተፈጥሮ ነበር። እሷንም ማጽናናት በጣም ከባድ ነበር እውነት ለመናገር። አሁንም እያለቀሰች ነው። ምን ማድረግ እንደምንችል አላወቅንም። በምንችለው አቅም ያው ከሷ ጎን እንሆናለን። ምክንያቱም 2 ልጆቿ ናቸው። በችግር በድህነት እንዲሁም የሰው ፊት እያያት ያሳደገቻቸው ልጆቿ ባላሰበችው ሁኔታ ይህ ሁኔታ ተፈጥሮባታል። አንዳንዴ መልካም ነገር ሲደረግም ለምንድነው ይሄ ሰው መልካም ይሆነልኝ ብሎ መጠየቁ መልካም ነው። ምክንያቱም እቺ ሴት ጥሩ ነገር የምታደርግ መስላ ግን ከጀርባዋ የተደበቀ ሴራ፣ የተደበቀ ማንነት፣ የተደበቀ ነገር እያደረገች ነበር። ብዙ ሰዎች እሷ ታረጋለች አሁን እኛም ካደረገችው ነገር ወይም ከምታረገው መልካም ነገር የተነሳ አልተጠራጠርናትም። ጥሩ ነገር ነው በቃ ስንጠብቅ የነበረው ከሷና ግን የሷ ወንድም ይሄን አደረገ ብለን ነው እንጂ የገመትነው እሷ እዚህ ነገር ውስጥ ትኖራለች ብሎ ማንም የትኛውም ሰው አልጠበቀም፣ አልገመተም። ዞሮ ዞሮ ይህንን ቪዲዮ መስራት አልፈልግም፣ ግን የግድ መጨረሻውን ማሳወቅ ስላለብኝ ለእናንተ ነው አሁን ተመልሼ የመጣሁት። የመጀመሪያው ነገር የተደረገው ነገር ምንድነው? ሴትዮዋን ለጣቢያ ሰልፈን ሰተናታል። እንዳያችሁት ማስረጃዎችም ነበሩ። እንዲያውም እኛ አስበን የነበረው የተያዙ ሌሎች ልጆች ይኖራሉ ወይም አንድ ማጎሪያ ቦታ ላይ የተቀመጡ ልጆች ይኖራሉ ብለን ነበር። ነገር ግን ሁሉንም ወዲያው አየር ላይ ነው እሷ እንትን የምትለው ወደ አስፈላጊው ነገር የምታደርገው። የሚገደሉትም ይገደላሉ፣ ሌላም ነገር የሚደረጉትም ሰውነታቸውም እንዲሸጥ የሚፈልጉትም ልክ እንደዛ ወዲያው ነው የምታደርገው እንጂ የሆነ ቦታ ላይ አስቀምጣ ምናምን ነገር የለም። ግን ቼን ይኖራል። ያን ቼን ነው እንግዲህ ፖሊስ የሚከተለው፣ እኛም ተከትለን ለመስራት የምናደርገው ያን ቼን ነው። ቼኑን እንከተልና እንሄዳለን ነው እንጂ ልጅ ሌላ ህፃናት ልናገኝ አልቻልንም።
እና በጣም ከባድ ነው ቤተሰቦቼ። በጣም ይህንን ስሜት ለመረዳት የግድ እዚህ ቦታ ላይ በእኛ ቦታ እኛ ባለንበት ሁኔታ ላይ መቆምን ይጠይቃል። ሞክረናል እውነት ለመናገር ግን ያው ከረፈደ ሆነ ጉዳዩ። እሷም የነቃችው እናትየዋም የነቃችው ከረፈደ ነው። ትንሽ ቀደም ብላ አድርገው ቢሆን ይሄን ምናልባት ልጆችን የምናድንበት እድል ሊኖር ይሆናል። ግን ያው እንዴት ነው እንደሚታረድ በግ ስትቀልባት እንደሚታረድ ፍየል ስታደልባት ቆይታ በመጨረሻ ይሄንን መጥፎ ነገር ይሄንን ደባሪ ነገር አድርጋለች። አዝነናል፣ ሁላችንም ደብሮናል። እውነት ለመናገር ማንም ይሄን አልጠበቀም እንደዚህ ይሆናል ብሎ የገመተ የለም። ያው ሰዎቹን ይዛለን ከዛ ልጆቹ ያሉበት ቦታ ሄደን ይዘን እንመጣለን ነው እንጂ ልጆቹን እናጣቸዋለን፣ ልጆቹ ይሞታሉ ብሎ ማንም አልጠበቀም። ውድ ቤተሰቦቼ ከዚህ በላይ እኔ መናገር አልችልም። ምናልባት ልጅቷን ግን ያው እግዚአብሔር ያጽናሽ በሉልን ከስር ኮሜንት ላይ። እኛም እንግዲህ ከሷ ጎን ነን። ምን ማድረግ እንዳለብን አናውቅም። ሁላችንም ግራ ገብቶናል። ቤተሰብ የላትም እንዳያችሁት ነው። ያው ቤተሰቦቿ በተለያዩ ምክንያቶች ታሪኩ እንደሰማችሁት ነው። ብቻ የምታሳዝን ሴት ነች። የባሏን ቤተሰቦች በተመሳሳይ ማለት ነው። ዞሮ እንግዲህ እኛ የምንችለውን ነገር እስኪ መጀመሪያ እናጽናናት። ከዚህ ትራውማ፣ ከዚህ ጭንቀት፣ ከዚህ ችግር ትውጣ። ከዛ በኋላ እስኪ ወደሚቀጥለው ስራም ወይም ሌላም ነገር ማድረግ የምንችለውን ነገር እናመቻቻለን። የሚያግዙንም ሰዎች ስላሉ ከነሱ ጋር ተነጋግረን እንግዲህ ስራ እንድትሰራ ለማድረግ እንሞክራለን። ውድ ቤተሰቦቼ በጣም አዝነናል። እውነት ለመናገር ከጀርባ ያሉት ሁሉም በጣም ደብሯቸዋል። ከዚህ በላይ ብናደርግ ደስ ይለን ነበር፣ ግን አልተሳካም። ዛሬ አልተሳካልንም። ያው እግዚአብሔር የፈቀደው ሆኗል። እዚህ ላይ እናበቃለን። እናንተ ግን እንደተለመደው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ቆዩ።